የማክሮ ኢኮኖሚ ፖሊሲ ማሻሻያ መደረጉን ተከትሎ ባለፉት 9 ወራት መንግስት ከብሔራዊ ባንክ ምንም አይነት ብድር አልወሰደም ሲል የፕላንና ልማት ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ በህዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ9 ወራት እቅድ አፈጻጸም ሪፖርቱን ባቀረበበት ወቅት ነው ይህንን የገለጸው። ሀና አብደታ ይህንና ሌሎች ጉዳዮችን ጨምራ ተከታዩን ዘገባ አሰናድታለች። እንከታተላት። የፕላንና ልማት ሚኒስቴር የራሱንና በስሩ የሚገኙ ተጠሪ ተቋማትን ማለትም የኢትዮጵያ ስታትስቲክስ አገልግሎት የፖሊሲ ጥናት ኢንስቲትዩትና የአካባቢ ጥበቃ ባለስልጣንን የ9 ወራት እቅድ አፈጻጸም ሪፖርት በህዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቧል። በሪፖርቱ ተቋማቱን በሰራተኛ ኃይል ከማደራጀት ጀምሮ ካሳለፍነው ዓመት መጨረሻ አንስቶ በአገሪቱ ተግባራዊ የተደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያን የተመለከተ ማብራሪያ አቅርቧል። የቋሚ ኮሚቴው አባላትም ከማክሮ ኢኮኖሚ ፖሊሲ ማሻሻያው ጋር በተያያዘ ምን ውጤት እንደተገኘና አሁን ያለበት ሁኔታን ማብራሪያ ጠይቀው የፕላን ልማት ሚኒስትሯ ፍጹም አሰፋ ለማክሮ ኢኮኖሚ መዛባት አንዱ ምክንያት ነበረ ያሉትን የብድር ጫናን በማንሳት ምላሽ ሰጥተዋል። በተለይ የመንግስትን የበጀት ጉድለት ከገበያ ውስጥ ባለ ዘመናዊ አሰራር ገንዘብን በመግዛትና በመሸጥ በመንግስት ግምጃ ቤት ሰነድ በኩል የሚሰሩ በተለይ ብሔራዊ ባንክ ይህንን በማሳለጥ ስራ በመስራት ባለፉት 9 ወራት አንድም ብር ከዚህ ቀደም ባሉ እንግዲህ ኢትዮጵያ ዘመናዊ የመንግስት አሰራር ውስጥ ቀጥታ ከብሔራዊ ባንክ ያልተበደርንባቸው አመታት በጣም ጥቂት ይሆናሉ። እርግጠኛም መሆን አይቻልም ያልተበደርንበት አመት ነበር ወይ ብሎ ለማለት ግን ዘንድሮ በ9 ወሩ ድረስ አንድም ብር ከብሔራዊ ባንክ ቀጥታ ብድር ሳይወሰድ በዚህ ዘመናዊ የገንዘብ ፖሊሲ አሰራር የተገኘ ውጤት ነው። ከዚሁ ጋር በተያያዘም ባለፉት 60 አመታት የነበረውን የኢኮኖሚ ጉዞ በመገምገም የቀጣይ 50 አመታት የትራንስፎርሜሽን አቅጣጫ ፍኖተ ካርታ ቀርቦ ግብዓት እየተሰበሰበ ስለመሆኑ የተናገሩት። ይንዳለ ሆኖ በሪፖርቱ ሚኒስቴር መስሪያ ቤቱ በተሰጠው ተግባርና ኃላፊነት መሰረት ከአስፈጻሚ ተቋማት የሚመጡ ፕሮጀክቶችን የአዋጭነት ጥናት እያደረገ እንደሚገኝ ገልጿል። ይህን ተከትሎም የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ፕሮጀክቶች በተያያዘላቸው ጊዜ ገደብ ተግባራዊ ስለመሆናቸውና በተለይም ነባር ሀገራዊ የልማት ፕሮጀክቶችን በመለየት ለችግሮች የመፍትሄ ሀሳብ ማቅረብ ያልተቻለው ለምንድን ነው ሲል ጠይቆ ምላሽ ተሰጥቶበታል። ከዚህ ቀደም የነበሩ ፕሮጀክቶችን በአግባቡ ተጠንተው ዲዛይን ተደርገው የሚያስፈልጋቸው ወጪ የሚያስፈልጋቸው የትግበራ አቅም ተለይቶ የማይገቡ በመሆናቸው በትግበራ ወቅት ከፍተኛ ቻሌንጅ ሲገጥመን ቆይቷል ማለት ነው። ስለዚህ አብዛኞቹ ውሳኔ የተሰጠባቸው ወደ አዋጭነት ጥናት እንዲሸጋገሩ ነው። ለነዚህ ፕሮጀክቶች ፋይናንስ እንዲመደብ ለገንዘብ ሚኒስቴር ግልባጭ የሚደረጉ ናቸው ማለት ነው። በበጀት ሂደት ውስጥም በበጀት አስተዳደርም እንዲሁም ደግሞ በአመታዊ በጀት ውስጥም እየታዩ የሚሄዱ ናቸው ማለት ነው። በሌላ በኩል ተቋሙ ከተጠሪ መስሪያ ቤቶች ጋር በመሆን ብሔራዊ የመረጃ አካውንቶችን የማደራጀት ስራ እንደሚሰራ የገለጸ ሲሆን ከሀገራዊ ጥቅል ምርት ወይም ጂዲፒ ጋር የተያያዙ የክልልና የፌዴራል መረጃዎች የተናበቡ መሆን እንዲችሉም እየተሰራ መሆኑን ተነግሯል። ይህም ክልሎች የራሳቸውን ኢኮኖሚያዊ ነባራዊ ሁኔታን መሰረት በማድረግ ጥቅል ምርታቸውን መተንበይ እንዲችሉ የሚያስችል የብሔራዊና የክልላዊ ኢኮኖሚያዊ አካውንት እንደሆነ የተነገረ ሲሆን የሙከራ ስራ እየተሰራ ስለመሆኑም ተጠቁሟል። በክልል የጂዲፒ አፈጻጸም ውስጥ አገራዊ የሆኑ ናሽናል የሆኑ የልማት የመንግስት የልማት ድርጅቶችን ጨምሮ የመንግስት ገቢ የፌደራል አጠቃላይ ሀገራዊ ገቢን ማከፋፈልን የሚጠይቅ አሰራር ይጠይቃል። ሪጂናል ጂዲፒ መስራት የገቢዎች ነው። የገቢዎችን መረጃ በሪጂኖች ከኢኮኖሚ እንቅስቃሴ አኳያ በሪጂኖች ዲስትሪቢዩት የማድረግ ስራ ያን የማጥራት ስራ እየሰራን ነው ያለነው። ልክ ያጥ ሲጠናቀቅ አሁን ባለው በ2008 ሪቪዝ በተደረገው ሁሉም ሪጂን የተናበበ ጂዲፒ ማውጣት ይችላል። ይሄው ሙከራ ግመታ ወደ 7 የሚሆኑ ሪጂኖች ኦልሬዲ ሞክረዋል። ይሄም እንዳለ ይሄ ክፍተቱ እንዳለ ሆኖ ማለት ነው። ግን የተሟላ ግመታ ያንን እናውጣናል። ይንዳለ ሆኖ በአገሪቱ 4 ዋና ጥናቶች እየተደረጉ መሆኑን የገለጸው የፕላንና ልማት ሚኒስቴር ከ22 አመታት በኋላ የግብርና ቆጠራ እየተካሄደ መሆኑንና ከዚሁ ጋር ተያይዞም የንግድ እርሻዎች ቆጠራ ስራ መጀመሩን እንዲሁም የተቀናጀ የቤተሰብ ጥናት የስነ ህዝብና ጤና ጥናትና በየወሩ የሚካሄደው የዋጋ ጥናት እየተከናወኑ ስለመሆኑ አሳውቋል። ከዚህ በተጨማሪ ሀገራዊ የተቀናጀ ስፓሻልና የመሬት አጠቃቀም ስርዓትን ለማረጋገጥ በቅስ ተይዞ እየተሰራበት ስለመሆኑ ተገልጿል። እነዚህና ሌሎች ጉዳዮች ላይ ውይይት ከተደረገ በኋላም ቋሚ ኮሚቴው ማጠቃለያ የሰጠ ሲሆን በተለይ ከፕሮጀክቶች ጋር በተያያዘ እንዲሁም የዋጋ ጥናት ላይ ናሙና የሚወሰድባቸው ቦታዎችን በማስፋት በትኩረት እንዲሰራ አቅጣጫ ሰጥቷል። የነበሩ ፕሮጀክቶችን
ኦንጎይንግ ላይ ያሉትን አዲሶቹም በአግባቡ እየተመዘነና እየተመጠነ አዋጭነቱ ብቻ ሳይሆን ፍትሃዊነቱም ጭምር በደንብ እየታየ እንዲሆን ትልቁ ኃላፊነት የናንተ ነው። የዋጋ ጥናት ላይ ግን በየወሩ ነው የመረጃ የሚሰበሰበው። ጥሩ ነው፣ ግን ተደራሽነቱ በቂ ነው? የመረጃ ጥራቱን ጭምር ሊያረጋግጥ የሚችል ሳምፕሉን ሰፋ ባለ ቁጥር ጥራቱ በዛ ልክ ይሄዳል እና 120 ነው። ከ120ው 80 ነው ገና እንጨምራለን እየተባለ ያለው እንትኖቹ የቆጠራ ቦታዎቹ ወይም የገበያዎቹ እነዚህ 200 ይሆናሉ። እሱን ያው ተደራሽነቱን ሰፋ ማድረግ ነው። በዚህ ምክንያት የሚወጣ በጀትም ካለው ዝም ያስቸግር አይመስለኝም። የአካባቢ ጥበቃ ስራዎች ላይም ከዘመቻ ያለፈ ስራ መስራት እንደሚገባ ያሳሰበው ቋሚ ኮሚቴው በቀጣይ ጊዜያት ከመሬት አጠቃቀም ጋር የተያያዙ ጉዳዮችን ከሚመለከታቸው አካላት ጋር በመናበብ ተግባራዊ ስራ ማከናወን እንዲቻል በዚህ ዙሪያም ቋሚ ኮሚቴው የሚያግዘው ነገር ካለ ዝግጁ መሆኑን አሳውቆ ስብሰባው ተጠናቋል።